ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የትንሳኤ በዓል ላይ የእንስሳት ዋጋ ሊነር የቻለው የእንስሳት መኖ ዋጋ በከፍተኛ ሁኔታ መጨመር እንደሆነ ተነገረ። የፋሲካ በዓል ላይ የእርድ እንስሳት ዋጋ ከየትኛውም ጊዜ በላይ ጭማሪ ሊያሳይ የቻለው የእንስሳት መኖ ዋጋ በከፍተኛ ሁኔታ በመጨመሩ እንደሆነ የኦሮሚያ ሰሜን ሸዋ ዞን ነዋሪዎች ገለጹ። የበዓል ግብይት ለእርድ የሚቀርቡ እንስሳት በአቅርቦት በኩል ከመቀነሳቸው ሌላ በዋጋም ከፍተኛ የሆነ ጭማሪ ማሳየታቸውን ነዋሪዎች ለብስራት ሬዲዮ ገልጸዋል። 80 እና 90 ሺህ ብር ይሸጡ የነበሩ ዝቅተኛ የእርድ በሬዎች በአሁኑ የገበያ ዋጋ እስከ 153 ሺህ ብር የተሸጡ ሲሆን መካከለኛ የእርድ በሬ ከ163 ሺህ ብር እስከ 200 ሺህ ብር እየተሸጡ ይገኛሉ። እንዲሁም ከፍተኛ ሰንጋ በሬ እስከ 260 ሺህ ብር መሸጡንም ነዋሪዎች ገልጸዋል። ባለፈው የገና በዓል ወቅት ከነበረው የአንድ እርድ በሬ ዋጋ ላይ የ50 ሺህ ብር ጭማሪ መታየቱን ጠቅሰዋል። የበግና የፍየል ዋጋ ከ20 ሺህ ብር እስከ 45 ሺህ ብር የሚጠጋ መሆኑን የገለጹት ነዋሪዎቹ ከባለፈው የበዓል ወቅት ጋር ሲነጻጸር በአንድ የበግና ፍየል ዋጋ ላይ እስከ 7 ሺህ ብር የዋጋ ጭማሪ መሆኑን ገልጸዋል። የወተትና የስጋ አርቢዎች ከዚህ ቀደም በ4500 ብር የሚሸጠው ምጥን የእንስሳት መኖና ከብቶችን የሚያደልበው ጥቁር ፋጉሎ በጥፍ በመጨመር እስከ 9 ሺህ ብር እየተሸጠ መሆኑን ገልጸዋል። የዶሮ መኖ በተመሳሳይ በኪሎ የ30 ብር ጭማሪ አሳይቷል። የኦሮሚያ ሰሜን ሸዋ ዞን ግብርና ልማት ጽሕፈት ቤት ኃላፊ አቶ ሂርጳ አዱኛ የእንስሳት መኖ ዋጋ መጨመር ጋር የወተትና የስጋ እንስሳት አርቢዎች ላይ ተጽዕኖ የፈጠረ ቢሆንም እንስሳትን ቀለብ የሚውሉ አዝርቶችን በራሱ መንገድ በማምረት የዋጋ ንረቱን እንዲቆጣጠር በባለሙያ እገዛ ለማሳደግ እየተሰራ መሆኑን ለብስራት ሬዲዮ ተናግረዋል። የእንስሳት መኖ በከፍተኛ ሁኔታ የጨመረበት ዋነኛ መንገድ ከወቅታዊ የትራንስፖርት ችግር ጋር ሲሆን ይህም ወቅታዊ ችግር በመሆኑ ወደፊት ባሉ ጊዜያት የመኖ ዋጋ ይስተካከላል የሚል ተስፋ እንዳላቸው በእንስሳት መኖ ንግድ ላይ የተሰማሩ ነጋዴዎች ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። የትንሳኤ በዓልን ምክንያት በማድረግ ለ480 የህግ ታራሚዎች ይቅርታ ተደረገላቸው። የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳደር ዶክተር እንደሻው ጣሰው የዘንድሮ የፋሲካ በዓል ምክንያት በማድረግ ለ480 የህግ ታራሚዎች ይቅርታ አድርገዋል። በዚህ መሰረት በመደበኛ ፍርድ ቤት በወንጀል ጉዳይ እስራት ተፈርዶባቸው በማረሚያ ቤት በመታረም ላይ ከነበሩ ታራሚዎች መካከል የይቅርታ አዋጁና ደንቡ የሚጠይቀውን መመዘኛ አሟልተው ለተገኙ በመደበኛ 455 ወንድና 14 ሴት በአጠቃላይ ለ469 በልዩ ሁኔታ 11 ወንዶች በአጠቃላይ ለ480 የህግ ታራሚዎች ይቅርታ የተደረገላቸው መሆኑን ርዕሰ መስተዳደሩ ገልጸዋል። ይቅርታ ከተደረገላቸው 480 ታራሚዎች መካከል 474ቱ በሙሉ ይቅርታ ከስር እንዲፈቱ የተወሰነ ሲሆን 6ቱ ከእድሜ ልክ ጽኑ እስራት ቅናሽ በማድረግ በይቅርታ የተፈቱ ስለመሆናቸው ጠቁመዋል። ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቆይታቸው መልካም ስነ ምግባር ያሳዩ፣ በፈጸሙት የወንጀል ድርጊት የተጸጸቱና አንዳንዶቹም ከተጎጂዎች ጋር እርቅ የፈጸሙ ካሳና መቀጮ የከፈሉ ስለመሆናቸው በየደረጃው ተረጋግጦ ስለቀረበ ህብረተሰቡ ይህንን በመገንዘብ ተገቢውን ድጋፍ እንዲያደርግላቸው ጠይቀዋል። ይቅርታ ተጠቃሚዎቹም ከሚኖሩበት ማህበረሰብ ሲቀላቀሉ በመልካም ስነ ምግባራቸው አርአያ በመሆን ህብረተሰቡን እንዲክሱ ርዕሰ መስተዳደሩ ማሳሰባቸውን ብስራት ሬዲዮ ከክልሉ መንግስት ኮሚኒኬሽን የደረሰው መረጃ ያመላክታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ኢራን የሆርሙዝ ወሽመጥ አሜሪካ ጥቃቷን ስታቆም ዳግም ይከፈታል አለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳይድ አቲብዛድ ከቢቢሲ ቱዴይ ፕሮግራም ጋር ባደረጉት ቆይታ አሜሪካን ኢራን ላይ ጦርነት ከመክፈቷ በፊት ለዘመናት ክፍት ሆኖ ለዘለቀው የሆርሙዝ ወሽመጥ ቴህራን ደህንነቱን የጠበቀ እንቅስቃሴ እንደምትሰጥ ተናግረዋል። ሆኖም ወሽመጡ ዳግም የሚከፈተው አሜሪካ በትክክል ከጥቃቷ ስትታቀብ እንደሆነ እስራኤል ሊባኖስ ላይ የፈጸመችውን ጥቃት በማመልከት ገልጸዋል። ምክትል የውጭ ጉዳይ ሚኒስትሩ ኢራን ለዓለም አቀፍ መርህና ሕግ ተገዢ እንደምትሆን ጠቅሰው ሆኖም ግን የሆርሙዝ ወሽመጥ ዓለም አቀፍ ውሃ እንዳልሆነ እና ደህንነቱ የተጠበቀ መተላለፊያ በኢራንና ኦማን መልካም ፈቃድ ላይ የተመሰረተ ነው ብለዋል። ሚኒስትሩ ደህንነቱ የተጠበቀ መተላለፊያ ማለት ኢራን በእያንዳንዱ መርከብ ክፍያ መጣል ወይም ለመደብደብ ማስፈራራት ማለት ነው ተብለው ተጠይቀዋል። ሚኒስትሩ በምላሻቸው ኢራን ወሽመጡ ሰላማዊ እንዲሆን እንደምትሻ ጠቁመው ሆኖም ደህንነቱ የተጠበቀ መተላለፊያ ሁለት ወገን እንደሆነና ሰርጡ ለጦር መርከቦች ያላግባብ ጥቅም ላይ እንዲውል አንፈቅድም ብለዋል። ኢራንና አሜሪካ የተኩስ አቁም ላይ መድረሳቸው ይፋ ቢደረግም እስራኤል ሊባኖስ ላይ ጥቃት
ጥቃት መፈጸም በመቀጠሏ ትላንት ለዋይት ሃውስ ጠቅለል ያለ መልእክት ማስተላለፋቸውን ሚኒስትሩ ተናግረዋል። በአንድ ጊዜ ኬክ ሊኖርህም ልትበላውም አትችልም በማለት የተኩስ አቁሙ ላይ ተደርሶ ሊባኖስን መደብደብ ተቀባይነት የሌለው መሆኑን ተናግረዋል። አክለውም በስምምነቱ ላይ ሊባኖስ መጠቀሷን በማንሳት የአሜሪካ አጋር የሆነችው እስራኤል ግን ጭፍጨፋ መፈጸሟን በመጥቀስ ወንጅለዋል። አሜሪካ ጦርነት ወይም ሰላም እንደምትፈልግ መምረጥ አለባት ያሉት ሚኒስትሩ ሁለቱም በተመሳሳይ ወቅት ሊኖራት አይችልም ብለዋል። እስራኤል በሊባኖስ የምታካሂደውን ድብደባ ከቀጠለች ከስምምነቱ ይወጡ እንደሆነ የተጠየቁት ምክትል ውጭ ጉዳይ ሚኒስትሩ በአጠቃላይ መካከለኛው ምስራቅ ደህንነት ላይ ነው ትኩረታችን ሲሉ መልሰዋል። ኢራን ሂዝቦላ ሮኬት መተኮሱን እንዲያቆም ታደርግ እንደሆነ ሲጠየቁ ስምምነቱ ሊባኖስን ያካተተ ነው፣ ኢራንና አጋሮቿ የተኩስ አቁሙን ለመቀበል ፈቃደኞች ናቸው ብለዋል። ፈረንሳይና እንግሊዝ በወጡት መግለጫ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ተቀባይነት የለውም ሲሉ ተናገሩ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኢቬት ኩፐር እስራኤል በሊባኖስ ላይ ያደረሰችው ጥቃት ፍጹም ስህተት ነው ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ጥቃቱ ተቀባይነት የለውም ሲሉ ተናግረዋል። ስፔን በኢራን ዋና ከተማ ቴሄራን ኤምባሲዋን እንደገና እንደምትከፍት የሀገሪቱ የውጭ ጉዳይ ሚኒስትር አስታወቁ። ጆሴ ማኑኤል አልባረስ እንደተናገሩት እስራኤል የተኩስ አቁምና ዓለም አቀፍ ግን እየጣሰች ነው ሲሉም ከሰዋል። የእስራኤል ጦር በቤይሩት በፈጸመው የአየር ጥቃት የኢዝቦላ ዋና ጸሐፊ ናኢም ቃሲም የግል ረዳት አሊ ዩሱፍ ሃርሺን መግደሉን አስታወቀ። ጦሩ በሰጡት መግለጫ ሃርሺ ለካሲም የቅርብ አጋርና የግል አማካሪ እንደነበሩ ገልጿል። የእስራኤል ወታደራዊ ኃይል በሊታን ወንዝ ላይ 2 ቁልፍ ማረጋገጫዎች እንዲሁም በደቡባዊ ሊባኖስ የኢዝቦላ መሰረተ ልማት ላይ ጥቃት ማድረሱን አስታውቋል። የእስራኤል የዲያስፖራ ጉዳዮች ሚኒስትርና የገዢው ሉካድ ፓርቲ አባል አሚቻይ ቺክሊ ከኢራን ጋር የተኩስ አቁም ስምምነት መደረሱ ስህተት ነው ሲሉ ተናገሩ። በዚህ ጉዳይ ወደ ተኩስ አቁም መሄድ ስህተት ነበር ብዬ አስባለሁ። እንደነዚህ ያሉ ሀገራት ልክ እንደ ጃፓን ኢምፓየር፣ ናዚ ጀርመን ማንበርከክ ያስፈልጋሉ ሲሉ ለእስራኤሉ 103 ኤፍኤም ሬዲዮ ተናግረዋል። የተኩስ አቁሙ ስምምነት የሚዘልቅበት እድል 50 በመቶ ነው ሲሉም ተደምጠዋል። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ የአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት የሚጥስ ማንኛውም አካል በጽኑ እናወግዛለን ብለዋል። ጣሊያንና የአውሮፓ ህብረት በሆርሙዝ ባህር ውስጥ የመርከቦች ነጻነት መመለስ አስፈላጊ እንደሆነ ያምናሉ ብለዋል። ቻይና በተቻለ ፍጥነት በመካከለኛው ምስራቅ አካባቢ መረጋጋት ለማምጣት በአሜሪካና በኢራን መካከል የተኩስ አቁም ማዕቀፍ ላይ የሚደራደሩትን ወገኖች ጠይቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ የሆነችው ማኦኒንግ ለመገናኛ ብዙሃን እንደተናገረችው ቤጂንግ ሁኔታውን ለማቅለልና ጦርነቱን ሙሉ ለሙሉ ለማስቆም የምታደርገው ጥረት ትቀጥላለች ሲሉም ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሊባኖስ ዙሪያ እስራኤል በፈጸመችው ግዙፍ ጥቃት ህጻናትን ጨምሮ 254 ሰዎች ተጎድተዋል። ከነዚህም መካከል አብዛኞቹ ሲቪሎች የተገደሉበት ወታደራዊ እርምጃን አውግዘዋል። የዩናይትድ ስቴትስ አጋሮች በትራምፕ እውነተኛ የጦርነት ዓላማዎች ላይ ተጠራጣሪ መሆናቸው ተነገረ። የትራምፕ ተለዋዋጭ የጦርነት ግቦችና አደገኛ ንግግሮች በኢራን ላይ ለመተባበር ፈቃደኞች ሊሆኑ የሚችሉትን በርካታ የአሜሪካ አጋሮችን ገፍቷቸዋል ሲሉ በለንደን የሚገኘው የቻተም ሃውስ የጥናት ቡድን ባልደረባ ሳናም ቫኪል ተናግረዋል። የእስራኤል ጤና ሚኒስትር እንዳስታወቀው ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በአጠቃላይ 7451 እስራኤላውያን ቆስለዋል እናም ወደ ሆስፒታል ተወስደዋል። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የተኩስ አቁም ስምምነት ሙሉ በሙሉ እስኪፈጸም ድረስ ሁሉም የአሜሪካ መርከቦች፣ አውሮፕላኖችና ወታደራዊ ሰራተኞች በኢራን ዙሪያ ባሉበት ይቆያሉ ሲሉ ተናገሩ። የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኒዝ በዩናይትድ ስቴትስና በኢራን መካከል የተኩስ አቁም ስምምነት በሊባኖስ ላይ መተግበር አለበት ሲሉ ተናገሩ። የእስራኤል ጥቃት በመላው ሊባኖስ ረቡዕ ዕለት ብቻ ቢያንስ 254 ሰዎችን መግደሉን ተከትሎ በመላው ዓለም ቁጣን ቀስቅሷል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።